ሰላም 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 የሰዎች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም በአዲስ ሀሳብ በአዲስ ጉዳይ መጥቻለሁ። ይሄ ምንድነው? ሩታ ልጇን ለአብርሽ ያስረክባል። አብርሽም ተረክቧል። ትንሽ ሀዘን የገባ ይመስላል። ቤት መምጣት አልችልም፣ ነገር ግን በምፈልግ ሰዓት ውጪ ታቀብኛለች በሚል በዛ ተስማምተው ልጁም አብርሽ ተቀብሏል። ክፉኛ ስሜቱ የተጎዳ ይመስላል። እንባውም ተናንቆታል። እንግዲህ በሁለት ሀገር ነው፣ በሁለት ቢላዋ ነው እሱ እየተጎዳ ያለው። አንዷ ሄርሜላ እዛ ታደርገዋለች፣ ይችኛቱ ደግሞ ታስቸግረዋለች። ነገር ግን አሁን ልጁን ተቀብሏል። ግን የምር አሳዝኖኛል። ምክንያቱም በጣም ስሜታዊ ሆኗል። ያው ምንም ለልጁም ፍቅር ቢኖረውም ነገር ግን ስሜታዊ ሆኗል። የመጀመሪያም ልጄ ነው የሚል ሀሳቡን የሰጠው። እሱም ሆኖ እያለ ግን ትንሽ መግለጽ ያልፈለገው ነገር እንዳለ ያስታውቃል። እሱም ስሜታዊ ሆኗል። በነገራችን ላይ ሩታም ያንን መንገድ አልጠበቀችም። እሷም ትንሽ ያዘነች የተከፋች ትመስላለች። ምንም አላደረኩትም እንዲህ ስሜታዊ ሲሆን አይቼው አላውቅም። ችግር እንኳን ቢኖር ኖሮ አብርሽ ፊት ለፊት ለመናገር ምንም የሚያግደው ነገር የለም። ነገር ግን አሁን ላይ ደስተኛ ሆኖ ለመታየት እየሞከረ ነው። ነገር ግን ደስተኛ ያልሆነበት ነገር እንዳለ ነው አመላካች ስትል የነበረው ሩታ። የሚሆነው ይህ ግን ትንሽ የተቸገረ ይመስላል። እሷም ልጁን ያገናኘችበት ምክንያት ያው ካገኘው በጣም ቆይቷል። ስለዚህ የጠፋበት ምክንያት ምንድነው የሚለው እሷ የነበራት ነገር ግን እሱ የተለያዩ ጉዳዮች ይዞኝ ስለነበረ በዛ ምክንያት ልጄን ላላገኝ ሞክሬያለሁ። ነገር ግን አሁንም ቢሆን ልጄን ማግኘት ከፈለኩኝ ያው በኮንታክት በመገናኘት ቤት ግን መምጣት አልፈልግም። የምፈልግበት ቦታ ተቀብኛለች። ልጄን ማየት እፈልጋለሁ የሚለው ምላሽ እሱም ስሜታዊ ሆኗል። ልጁንም ተረክቦ ተቀብሎ ሄዷል። እሷም ደስተኛ ናት። በነገራችን ላይ ልጁንም ስላየላት ግዴታው ነው። ልጅ አይደለ መቼስ ስሜቱ መቼም የወለደ ስለሚያውቀው በዛ ልክ ይጨክናል ተብሎ አይጠበቅም። ትንሽ በዛም በኩል በሄርሜላም በኩል ያለው ነገር ትንሽ የወጣጠረው ነገር አለ። በፕራንክ በምናምን ስም ትንሽ ስሜቱ የተጎዳ ይመስላል። እሱ ለፕራንክ ግን እንደዚህ ሆኖ ስለማያውቅ እኔ በማውቀው ሁኔታ በባለፈው ግን እጅግ ስሜቱ ተጎድቶ ተበሳጭቶ ልጁንም ትንሽ ጥቃት ለማድረስ አይነት ነገር ሞክሯል። ይገባዋል። የተናገረው ነገር ትክክል ስላልነበረ ማለት ነው። በባለፈው የመንደር ወጠጤ አይነት ነገር እያላት ስለነበረ ሄርሜን ደግሞ ላይክ ብራዘር አይነት ነገር ነው ስታይ የነበረው። ነገር ግን እኔ ብራዘር ምናምን በሚል እሱም ስሜታዊ ሆኖ ነበር። ለማንኛውም የእሱን ጉዳይ ማንሳት ፈልጌ ስላልነበረ ልጁ በተለያየ መንገድ ምን ያክል ሀሳብና ስሜቱ እየተወጣጠረ እንደሆነ ማሳያ እንዲሆናችሁ ፈልጌ ነው። ትናንትና ያው ልጁን ተረክቧል፣ ተቀብሏታል። ያው ለመመለስ ነው እንጂ ለማሳደግ አይደለም። የተወሰነ ከቆየ በኋላ ይመልሳል። ምክንያቱም ገና ህፃን ነው። ከእናቱ ጋር መኖርም ስላለበት ግን ያው ያንን ስለሚያዝ በተወሰነ ጊዜ ማየትም እንዳለበት ህጉ ይደነጋ። ነገር ግን እሷ ያው ሩታ ባለችው መሰረት ቢፈልግ በየቀኑ ቢፈልግ በቀን 2-3 ጊዜ እሱ ፍላጎት ካለው እኔ የማላሳይበት ምንም ምክንያት የለም። ህጉ ገደብን ቢጥልም እኔ እንደዚህ አይነትን ማድረግ አልፈልግም። አብርሽ እንዲህ አይነት ስሜታዊ ሲሆን በጭራሽ አይቼው አላውቅም። የተለየ ነው የሆነብኝ ነው የምትለው ምላሽ ነው። ቤት መምጣት አልፈልግም በጭራሽ። የሆነ የሀዘን ድባብ እንደሚሰማ ነው የተናገረው። ምክንያቱም ያ ቤት ያው
እሱ ሁለታችሁም ግልጽ አድርገው ባይናገሩትም ውስጣቸው ያውቁታል መናገር ስላልፈለጉ እንጂ ብዙ ላይፍ ብዙ ህይወት ያሳልፉበት መከራና ስቃያቸውን ደስታና ፌሽታቸውን ያሳለፉበት ቤት ስለሆነ ምንም ጥርጥር የለውም። የሆነ ስሜት የሆነ እንደሚገባ የታወቀ ነው። መጥፎም ይሁን ደግ ያሳለፋችሁበት ቦታ የሆነ ትዝታ ያሳልፋል። እዛ በምትሄዱበት ሰዓት ነገሩን ጥሩ ነገር ካሳለፋችሁ ማስታወሳችሁ አይቀርም። በመጥፎም በደጉም ማስታወሱ ያለ የነበር ነው። በዛ ምክንያት ሊሆን ይችላል። ያው መናገርም ስላልፈለገ እንባው አቅርሯል። በመሰረቱ ትንሽ ያው አንዳንድ ጊዜ ሴሌብሪቲ ሲሆን ችግር ነው። ሚዲያ ላይ ወጥቶ እንደምናያቸው ላይሆን ይችላል። ህይወታቸው ትንሽ አስቸጋሪም እየሆነበት ሊሆን ይችላል። ከልጅ ተለይቶ ትንሽ መኖር ትንሽ ባይባል ከበድ ይላል። ለማንኛውም ቤተሰብ በመጨረሻም ቢሆን ልጁን ተረክቧል፣ ተቀብሏታል። ያው ከተወሰነ ጊዜ በኋላ ያው ይመልሳል ተብሎ ይጠበቃል። እሱ ስሜታዊ ሆኗል። እንግዲህ በሚቀጥለው ምን ተፈጠረ የሚለውን የምንመለስበታል። በሌላ በተለያየ ሀሳብና ጉዳዮች እመጣለሁ። እናንተ የሚጠበቅባችሁ ብቻ ሰብስክራይብ እና ሼር ማድረግ ነው። በቅርብ ኢንሻአላህ 1000 ሰብስክራይብ እንገባለን የሚል እቅድ አለኝ። ቪዲዮውን ከመጀመሪያ እስከ መጨረሻ እዩት። ድጋፋችሁን አይለኝ ነው ማለት የምፈልገው። ውድ ቤተሰቦች ያለ እናንተ ድጋፍ ስለማይሆን ማበረታታቱ እንዲቀጥል የሚል ነው ሀሳቤ። ለዛሬ ያለኝ ጉዳይ ይሄን ነበር። በያላችሁበት ሰላማችሁ ብዝት ይበል። ደህና ሁኑ። ቻው።